በዓለማችን ላይ በኦስካር ሽልማት ታሪክ የመጀመሪያው ምርጥ የአኒሜሽን ፊልም ክብርን የተቀዳጀው ያ ሁላችንም በልጅነት ሆነ አሁን በሳቅና በደስታ የምንመለከተው በረግረጋማ ቦታ ውስጥ የሚኖረው ደግ ፍጡር ሽሬክና ጓደኞቹን ታስታውሳላችሁ? ለመሆኑ ከዚህ አረንጓዴና ግዙፍ ፍጡር ፈገግታ በስተጀርባ ስላለው እና ሰብአዊ ጭካኔን ስለሚገልጠው እውነተኛ አሳዛኝ ታሪክ ምን ያህል ታውቃላችሁ? ያ የምናውቀው አስደሳች የፈጠራ ተረት ዝም ብሎ የአእምሮ ምናብ ሳይሆን በእውነተኛው ዓለም የኖረን በሰዎች ጭካኔ የተሰቃየንና በከባድ በሽታ የተጠቃ የአንድ እውነተኛ ሰው አሳዛኝ የህይወት ታሪክ የሚደብቅ ጨለማ ገጽታ አለው ቢሏችሁ ታምናላችሁ? ብዙዎቻችን ሽሬክን ዝም ብሎ በልጆች ፊልም ውስጥ ያለ አረንጓዴ ኦርገን ወይም ግዙፍ ጭራቅ አድርገን ነው የምናውቀው። ነገር ግን እውነታው ፍጹም የተለየና ልብን የሚሰብር ነው። ከዚህ ገጸ ባህሪ ጀርባ ማህበረሰቡ ያገለለው በሰዎች መሳለቂያ የሆነና ማንም ሊነግራችሁ የማይደፍረው እውነተኛ ሚስጥር ተደብቋል። ዛሬ በዚህ ቪዲዮ የሽሬክን ሙሉ እውነተኛ የጀርባ ታሪክ እጅግ ሰፊ በሆነ አቀራረብ ዝርዝር በዝርዝር ይዘንላችሁ ቀርበናል። ሰብስክራይብ አድርጋችሁ ከሆነ ትንፋሻችሁን አስራችሁ ወደ መጀመሪያው አሳዛኝ ክፍል እንለፍ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። የመጀመሪያውና ትልቁ እውነተኛ ሚስጥር የሚጀምረው ከራሱ ከሽሬክ ገጽታ መነሻ ነው። በ2001 የድሪምስ ወርክ ስቱዲዮ ሽሬክን ሲፈጥረው ሙሉ በሙሉ የገጸ ባህሪውን ቅርጽ የወሰደው በእውነተኛው ዓለም ይኖር ከነበረው ሞሪስ ቴሊስ ከተባለ ሰውዬ ነው። ሞሪስ ቴሊስ በ1903 በፈረንሳይ ሀገር ተወለደ። በልጅነቱ እጅግ በጣም መልከ መልካም ብልህና ፊቱ ከማማሩ የተነሳ ቅጽል ስሙ መልአክ የተባለ ሕፃን ነበር። እሱ ራሱ እጅግ በጣም ጎበዝ ከመሆኑ የተነሳ እስከ 14 ቋንቋዎችን መናገር ይችል ነበር። በትልቅ የሕግ ትምህርት ቤት ተምሮ ጠበቃ የመሆን ትልቅ ሕልምም ነበረው። ነገር ግን ዕድሜው 20 ዓመት ሲሞላ በሕይወቱ ላይ አስፈሪ ጨለማ መጋረጃ ተጋረደ። ሞሪስ 20 ዓመት ሲሞላው በሰውነቱ ላይ አክሮሚጋሊ የተባለ እጅግ ከባድና ብርቅዬ የአጥንት ማደግ በሽታ ተገኘበት። ይህ በሽታ በሰውነቱ ውስጥ ያሉ ሆርሞኖችን ከመጠን በላይ እንዲመነጩ በማድረግ አጥንቶቹ፣ እጆቹ፣ እግሮቹና ሙሉ የፊቱ ቅርጽ ባልተለመደ ሁኔታ እንዲያብጥና እንዲገዝፍ አደረገው። በጥቂት ዓመታት ውስጥ ያ መልከ መልካም መልአክ የተባለው ወጣት ፊቱ ተለውጦ ልክ በፊልሙ ላይ እንደምናየው ግዙፍ ሽሬክ ለመምሰል በቃ። ይህ ለውጥ በአእምሮና በስነ ልቦናው ላይ ያመጣው ስብራት ግን ከበሽታው በላይ የከፋ ነበር። የጠበቃነት ሕልሙ ሙሉ በሙሉ እንዲሸሽ ተገደደ። ምክንያቱም ማህበረሰቡ የሱን ድምጽና ሕግ ከማድመጥ ይልቅ መልኩን እያዩ ይሸበሩ ስለነበር ነው። መልኩ በተቀየረበት ወቅት ማህበረሰቡና የቅርብ ጓደኞቹ ጭካኔ የተሞላበት ምላሽ ሰጡት። ሰዎች እሱን እንደ ሰው ማየት አቆሙ። እንደ ትልቅ ጭራቅና አውሬ እየቆጠሩ ይሳለቁበት፣ ይሸሹትም ጀመር። ሕይወቱን ለመምራት ሲል ወደ አሜሪካ በመሰደድ ዘ ፍሬንች ኤንጅል በሚል ስም ወደ ፕሮፌሽናል ትግል ውስጥ ገባ። ሰዎች ወደ ትግሉ ሜዳ የሚመጡት የሱን የትግል ችሎታ ለማየት ሳይሆን የተለወጠውንና ያበጠውን የፊቱን ቅርጽ እያዩ ለመሳቅ፣ ለመዝናናትና ጭራቁን ለመመልከት ነበር። እሱ ግን በውስጡ እጅግ የዋህና ቅን ሰው ነበር። ልክ በፊልሙ ላይ እንደምናየው ሽሬክ ብቸኛ ሆኖ በረግረጋማ ቦታ ውስጥ ከሰዎች ተለይቶ እንደሚኖር ሁሉ ሞሪስም ከሰዎች እውነተኛ ፍቅር ተለይቶ በብግነትና በሐዘን ውስጥ ኖረ። ካርቱኑ ሽሬክን አስደሳች ፍጻሜ ሰጥቶት ከፊዮና ጋር ቢያገናኘውም በእውነተኛው ዓለም ግን ሞሪስ ቴሊስ በበሽታው ሳቢያ በደረሰበት የልብ ድካም ምክንያት በ1954 በተወለደ በ51 ዓመቱ ከዚህ ምድር ላይ ሕይወቱ አልፏል። በልጅነታችን ያየነው እኛን ሲያዝናና የነበረው የአረንጓዴ ፍጡር ከጀርባው እንዲያለ የማህበረሰብ ጭካኔን ያሳለፈ የእውነተኛ ሰው አሳዛኝ ታሪክን ይዟል። የእናንተስ አስተያየት ምንድን ነው? ሽሬክ ዝም ብሎ የህፃናት ፊልም ነው ወይስ የሞሪስ ቴሊስ ሕይወትን የሚያሳይ መስዋዕት? አስተያየታችሁን አሁኑኑ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንደዚህ አይነት በዓለማችን ላይ ያሉ ያልተሰሙ ድብቅና አስገራሚ ታሪኮችን ሁልጊዜ ለማግኘት ወርቃማ ወልድ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለነበረን ቆይታ ከልብ አመሰግናለሁ። በሚቀጥለው አስገራሚ ቪዲዮ እስከምንገናኝ ድረስ ሰላም።